ሰይጣን ሰዎችን በስሜታቸው ደስተኛ ከሆኑ ተለውጠናል ብለው እንዲያስቡ ይመራቸዋል። ነገር ግን የሕይወት ልምዳቸው አይለወጥም። ድርጊታቸው ከድሮዎቹ ጋር ተመሳሳይ ናቸው። ሕይወታቸው ጥሩ ፍሬ አያሳይም። ቶሎ ቶሎ ይጸልያሉ፣ ይናፍቃሉ። በእነዚህ ሰዓታት የሚያነቡት ከዚህ በፊት በዚህና በዚህ ሰዓት የተሰማቸውን ስሜት ነው። ነገር ግን አዲስ ሕይወት አይኖሩም። ተታምደዋል። ልምዳቸው ከስሜት ያለፈ ጥልቀት የለውም። በአሸዋ ላይ ስለተገነቡ አደገኛ ነፋስ በመቃ ጊዜ ቤታቸው ተጠራርጎ ይወሰዳል። ብዙ ምስኪን ነፍሳት ከዚህ በፊት በሕይወት ልምዳቸው ውስጥ ሌሎች የነበሯቸው ያሏቸው ስሜቶች በመፈለግ በጨለማ ውስጥ እየጋከሩ ናቸው። በክርስቶስ የሚያምን መጋኑን በፍርሃትና በመንቀጥቀጥ መስራት እንዳለበት የሚገልጸውን እውነት ችላ ይላሉ። የተፈረደበት ኃጢአተኛ ማድረግ ያለበት ነገር አለ። መናዘዝና እውነተኛ እምነት ማሳየት አለበት። ኢየሱስ ስለ አዲስ ልብ ሲናገር ስለ አእምሮ፣ ስለ ሕይወትና ስለ ሁለመናችን መናገሩ ነው። የልብ ለውጥ ማግኘት ማለት ለዓለም ያለንን ፍቅር መተውና በኢየሱስ ላይ ማተኮር ማለት ነው። አዲስ ልብ ማግኘት ማለት አዲስ አእምሮ፣ አዲስ ዓላማዎች፣ አዲስ የሥራ ተነሳሽነት ማግኘት ማለት ነው። የአዲስ ልብ ምልክቱ ምንድን ነው? የተለወጠ ሕይወት ነው። በየቀኑና በየዕለቱ ለራስ ወዳድነትና ለትዕቢት መሞት ማለት ነው። አንዳንዶች ከፍ ያለ የእምነት ቀናኢነት እውነተኛ አገልግሎትን ያካክሳል በማለት ታላቅ ስህተት ይሠራሉ። ነገር ግን ተግባራዊ ያልሆነ ሃይማኖት እውነተኛ አይደለም። እውነተኛ መለወጥ ከመሰሎቻችን ጋር በሚኖረን ግንኙነት በጥብቅ ታማኝ እንድንሆን ያደርገናል። በየዕለቱ ሥራችን ታማኞች እንድንሆን ያደርገናል። እያንዳንዱ እውነተኛ የክርስቶስ ተከታዮች የመጽሐፍ ቅዱስ ሃይማኖት መክሊቶቹም የጌታ አገልግሎት እንዲጠቀም ብቁ እንደሚያደርገው ያሳያል። በሥራው ሰነፍ አይደለም። እነዚህ ቃላት በእያንዳንዱ ክርስቲያን ሕይወት ተግባራዊ ይሆናሉ። ምንም እንኳን ሥራህ የማያስብ ቢመስልም አንተ የምታከናውንበት ዘዴ የከበረ ሊያደርገው ይችላል። ሥራን ለጌታ እንደምትሠራ አድርገህ ሥራ። ሥራን በደስታና በአክብሮት ሥራ። በጌታ ዘንድ ሥራችን ተቀባይነት እንዲኖረው የሚያደርጉት በሥራችን ውስጥ የሚመጡ የከበሩ መርሆች ናቸው። እውነተኛ አገልግሎት በምድር ላይ ያሉትን ዝቅተኞቹን አገልጋዮች ከፍ ብለው በሰማይ አደባባይ ካሉ የእግዚአብሔር አገልጋዮች ጋር ያቆራኛል። እንደ እግዚአብሔር ወንዶችና ሴቶች ልጆች ክርስቲያኖች በወንጌል ውስጥ ወደ ተቀመጠላቸው ከፍ ያለ ደረጃ ለመድረስ መጣር አለባቸው። ከፍጽምና ባነሰ ነገር የሚረኩ መሆን የለባቸውም። ክርስቶስ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የተቀደሰ ሕይወት። የተቀደሱ መርሆችን ወደ ሕይወታችን በማምጣት የእግዚአብሔርን ቅዱስ ቃል እናጥና። በየዕለቱ ስህተቶቻችንን በማረም በየዋህነትና ራስን ዝቅ በማድረግ በእግዚአብሔር ፊት እንመላለስ። በራስ ወዳድነት ትዕቢት ነፍስን ከእግዚአብሔር እንለይ። ራስን ከሌሎች የተሻልክ አድርገህ በማሰብ የበላይነት ስሜት አታንጸባርቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ሰላምና እረፍት የሚመጣልህ ፈቃድህን ለክርስቶስ ፈቃድ ስታስገዛ ነው። ያኔ የክርስቶስ ፍቅር ምስጢራዊ የሆኑ የድርጊት ምንጮችን ለአዳኙ ምርኮ አድርጎ በማምጣት በልብ ውስጥ ይገዛል። ችኩልና በቀላሉ ቱግ የሚል ስሜት በክርስቶስ የጸጋ ዘይት ለስልሶ የሚገዛ ይሆናል። ይቅር የተባሉ ኃጢአቶች ስሜት አእምሮን የሚያልፍ ሰላም ያመጣል። ክርስቲያናዊ ፍጽምናን የሚቃወም ነገር ሁሉ ለማሸነፍ ልባዊ ጥረት ያደርጋል። ልዩነት ይጠፋል። አንድ ጊዜ በዙሪያው ባሉ ሰዎች ላይ ስህተትን ያይ የነበረው ሰው አሁን በራሱ ባህሪ ውስጥ እጅግ ብዙ ስህተቶች እንዳሉት ይረዳል። እውነትን የሚሰሙና ከዚህ በፊት የክርስቶስ ተቃዋሚ ሆነው ይኖሩ እንደነበር የሚያምኑ ሰዎች አሉ። በኃጢአት ኩነኔ ስር መሆናቸውን በመገንዘብ ለኃጢአታቸው ንስሐ ይገባሉ። በኢየሱስ የማዳን ሥራ በመደገፍ በእርሱ እውነተኛ እምነት በማመን ለኃጢአታቸው ይቅርታ ያገኛሉ። ክፉ ማድረግን ሲተውና መልካም ማድረግን ሲማሩ በጸጋና እግዚአብሔርን በማወቅ ያድጋሉ። ከዓለም ለመለየት ራስን መስዋዕት ማድረግ እንዳለባቸው ያያሉ። የሚያስከፍላቸውን ዋጋ በሙሉ ከቆጠሩ በኋላ ክርስቶስን ማግኘት ከቻሉ ሌላውን ሁሉ እንደ ዋጋ ቢስ ይቆጥሩታል። ራሳቸውን ከክርስቶስ ሰራዊት ጋር አሰልፈዋል።
ከፊታቸው ወዳለው ጦርነት በደስታና በድፍረት በመግባት ከተፈጥሮ ዝንባሌዎቻቸውና ራስ ወዳድ ፍላጎቶቻቸው ጋር ጦርነት በመቅጠም ፍቃዳቸውን ለክርስቶስ ፍቃድ ያስገዛሉ። በየቀኑ ሊታዘዙት የሚያስችለውን ጸጋውን ይሻሉ። ያኔ እርዳታና ብርታት ያገኛሉ። ይህ እውነተኛ መለወጥ ነው። አዲስ ልብ የተሰጠው ግለሰብ ትሑትና አመስጋኝ በሆነ መታመን በኢየሱስ እርዳታ ላይ ይደገፋል። በሕይወቱ የጽድቅን ፍሬ ይገልጣል። ከዚህ በፊት ራሱን ይወድ ነበር። ዓለማዊ ደስታ ደስታው ነበር። አሁን ግን ጣዖቱ ከዙፋኑ ወርዶ እግዚአብሔር የበላይ ገዢ ሆኗል። ከዚህ በፊት ይወዳቸው የነበራቸውን ኃጢአቶች ዛሬ ይጠላቸዋል። በጽናትና በማይነቃነቅ ውሳኔ የቅድስናን መንገድ ይከተላል። የሥራ ጭንቀትና የኃጢአት ደስታዎች ሰይጣን ሰዎችን በወጥመዱ ውስጥ የሚያስርባቸው ገመዶች ናቸው። ታማኝ ሆነው የሚገኙት ስህተትን ከማድረግ ይልቅ ሞትን የሚመርጡ ብቻ ናቸው።